ራሴን ላስተዋውቅ የአማራ ፋኖ ብሔራዊ ኃይል ቴዎድሮስ ዕዝ የ201ኛ ኮር የ74ኛ ክፍለ ጦር ዘመቻ ኃላፊ መቶ አለቃ እያለሁ። እነዚህ ጓዶቻችን የሚኒሻ አባሎች ናቸው። በስተቀኝ ሶስቱ እና በስተግራዬ ደግሞ ሁለቱ የሚታያቸው ጓዶች አሁን ባለው በመንግስት አስተላለፍ መከላከያ ሰራዊቱን ጥርግ አድርጎ አውጥቶ የሚኒሻ አባላትን የፖሊስ አባላትን እንዲሁም ደግሞ የአድማ ብተና አባላትን ብቻ በማስቀረት እርስ በርስ አማራ እንዲበላላ መንግስት አቅዶ ጥሏቸው ቀጠናውን ለቆ ሄዷል። እኛ ደግሞ ያን ሁኔታውን በመረዳት አሁን ሁሉንም ነገር የማድረግ አቅሙ እያለን ወንድሞቻችንን ግን መጉዳት ስለሌለብን ያለውን ወቅታዊ ሁኔታውን በማስረዳት ወደኛ እንዲመጡ ጥሪ አቅርበንላቸዋል። በሰጠናቸው ጥሪ መሰረትም የያዙትን ከነሙሉ ትጥቃቸው መጥተው ወደ ማህበረሰቡ እንዲቀላቀሉ ትጥቃቸውን ይዘው የማህበረሰቡ አንድ አካል ሆነው እንዲቀጥሉ ይዘውት የሚመጡት ንብረትም አንድም ይሁን ሁለት ይዘውት የሚመጡት ከመንግስት ንብረት የግል ሀብታቸው ሆነው እንዲቆጠርላቸው አድርገን ከማህበረሰቡ አቀላቅለናቸዋል። ያለውን እውነታ ደግሞ ከነሱ ማረጋገጥ ይቻላል። ቀጣይ ቀሪ ጓዶች አሁንም የነሱ ጓዶች ይሄን እውነታ ተረድተው ወደኛ እንዲመጡ እኛ ደግሞ ማድረግ ያለብንን ማንኛውን አስፈላጊ ድጋፍ እንደምናደርግላቸውና እንደምንቀበላቸው ሁኔታውን አውቀው እንዲመጡ ጥሪያችንን እናስተላልፋለን። ስሜ ሀብታሙ ዱፈንታውን፣ ትውልድ ቦታ ዞባር ወይም 49። አዎ ማለት እኛ በዛ ከገባም በኋላ በተለያየ አማርኛ ግዝፈት እና በቃላት ግዝፈት ታቅበን እስካሁን ድረስ ቆይተናል። በእርግጥ የአማራ ኃይል ፋኖን ሳንደግፍ ሆነን አይደለም። እዛ ጋር የሚባለውና እዚህ ጋር የሚባለው የተለያየ ነገር ስላለ ነው። በእርግጠኝነት ይገሏችኋል፣ ይቆርጧችኋል፣ ሰው ሞቶባችኋል፣ እናንተን ይገሏችኋል እያሉ ያስፈራሩና አይደለም። በእርግጠኝነት መተናል፣ ተቀብሎናል። የአማራ ኃይል ፋኖ ተቀብሎናል። ከነ ንብረታችን በቤታችን አለን። ተመችቶናል፣ ደስ ብሎናል። ጓደኞቻችን ለመምጣት ዝግጁት ናቸው። አርማ በታኝም ሆነ ሰላም አስከባሪና ምንሻ ለመምጣት ዝግጁ ነው። አሁንም ያልገባው ካለ እንዲገባው ነው መናገር እንፈልገው። ያልገባው ካለ በግልጽ አማርኛ ከነ ንብረቱ በቤት ሆኖ አማራነት ተሰምቶት እንዲመጣ ነው እንፈልገው። ተገድጄ ሳይሆን በፍላጎትና ደስ ብሎኝ ነው የምናገረው። ደስ ብሎኝ ስለምናገር ማለት ደስ ብሎኛል። በቃ አማራነት ተሰምቶኛል። ድሮም ስሜት የአማራነት ነው። ግን በአማርኛ ግሽፈት የታቀቡ አሁንም ወንድሞቻችን ሊመጡ የተዘጋጁ ደግሞም በአማራ ክልል ላይ መከላከያ ገብቶ እንደኛ ወረዳ እንደኛ ዞን የሰራው ብዙ ጉዳት አለው። የጠቀመን መስሎ እኛን በጀርባችን ብዙ ነገር ከወንድሞቻችን ጋር ያደረገው ነገር አለ። ሲሄድ ቻው ሳይለን ሄደ። ወንድሞቻችን ግን ተቀበላችሁናል፣ እናመሰግናለን። እግዚአብሔር አሁንም ያንግሳችሁ፣ አብረን እንገስ። በቃ ሲሄድ ቻው ሳይለን ሄደ፣ ተደብቆን የሄደ ሌባ ነው። ሌባ እሱ ነው። እኛ ግን መልሰው ወደ ወንድሞቻችን ስንመጣ ከነ ንብረታችን ተቀብላችሁ በቤታችን አድርጋችሁናልና አመሰግናለሁ። አሁንም የአማራን ኃይል ፋኖ አመሰግናለሁ። አሁንም ቢሆን ልዩ ኃይል ምልስ አድማ ብተና ዙሪያውን ተከቦ ነው ያለ። አሁንም ሚስጥሩን ራሱ ያውቃል። ዝም ብሎ ሰተት ብሎ መምጣት በሚችልበት መንገድ ተጠራጥሮ እንጂ ሰተት ብሎ ለመምጣት ዝግጁ ነው። እንዲመጣ ሁላችንም ጥረት እናደርጋለን። ተከቧል። እንደ ነፍሴ ሳር ምድር ወረዳ ዙሪያውን ተከቦ ነው ያለ። አንድ ትንሽዬ ደሴት ላይ ነው በቃ ማለት ባህር መሀል ያለ ደሴት ማለት ነው። ሰተት ብሎ ለመምጣት ምን እንደሆነ ፓስዋርዱ ያውቁታል። ልዩ ኃይል ናቸው። ሰተት ብሎ ገብተው ይዘው መግባት ይችላሉ። ይሄን ተተቀበላችኋቸው እነሱ የሚመጡበት ነገር እናመቻቻለን። አሁን እንደ አማራነት በቃ ሁሉንም እንደ አማራነት ካሰብን ተቀበሏቸው። ንብረቱን ማለት የቡድን መሳሪያ ወደ ድርጅቱ እያደረጋችሁ ለነሱ ደግሞ የሆነ ድጋፍ አድርጉላቸው። በዚህ ልክ ከሆነ ሁሉም ይመጣል ብለን እናስባለን። እንዲመጡ ደግሞ ሁላችንም ግፊት እናደርጋለን። በዚህ ልክ ነው። አመሰግናለሁ። ይርጋባ እባላለሁ። እነሱ ሰርምጥር 037 ቀበሌ ኮራ ይመስለኛል። አዎ በትግሉ ስታገል ቆይቻለሁ። ትግሉ ግን የእውነት መስሎኝ ነበር ስታገል የቆየው። የእውነት ሳይሆን የአበበና የከበደኝ ኪስ ማሞቂያ የዛ ስለሆነ ግን
ካየው ከጓዴ ከመቶ አለቃ ጋር ማለት ነው ለመነጋገር ወደ ቤተሰቦች መጥቼ ልጆችን ለማሳደግ ዝግጁ ነኝ ማለት ነው። ከመሳሪያ ቤት ያስቀምጫው ያሉ ልጆች ሌላው ቀርቶ የልጆች ፍቅር ማለት በአንድ ቀን ማለት በጣም ጨምሮልኛል። እኔ በጣም ነገም ተነገ ወዲያም ልሞት ይችላል፣ ግን የኔ ፍቅር ግን አግኝቻለሁ። እኔ ብፈልግም ነገም ተነገ ወዲያም ማለት አሁን ይሄ ፖለቲካ እንደዚህ ይሄን ወይም ሳይሆን ማለት ትክክለኛ ማለት ነው። ትክክለኛም ስጓጓም ስታገል ቆይቻለሁ። ማንም ያውቃል። አሁን ቢሆን የልጆች ፍቅር ግን ሳገኝ በጣም ደስ ይላል እና በዛ የተነሳ ነው ወንድሞቻችን ደግሞ